በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምክረ አበው የቀደምት አባቶቻችን ምክር ወተግሳጽና እንዲሁም አስተማሪ ታሪኮችን ዘወትር እያደመጣችሁ መንፈሳዊ አገልግሎት እንድትደግፉ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል ቅዱስ ዮሐንስ አፈወርቅ ያስተማረውን ትምህርት እናሰማለን። አንተ ሰው እስኪ ንገረኝ፣ አንድን የሥጋ ቁስል ለመፈወስ ለእያንዳንዱ ሰው ከባድ ነው። የነፍስን ቁስል መፈወስ ግን ለሁሉም ቀላል ነው። የሥጋ ቁስል ለመፈወስ መድኃኒት ብሎም ገንዘብ ያስፈልጋል። ነፍስን ለመፈወስ ግን ቀላል ብሎም ወጪ የማይጠይቅ ነው። ሥጋን ከዚያ ከሚሰቃይ ቁስል ለመፈወስ አድካሚ ነው። ምክንያቱም በቀዶ ጥገና ምላጭ መቀደድ አለበት። መራራ መድኃኒቶችም ሊጨመሩበት ይገባል። ነፍስን ለመፈወስ ግን እንዲህ አይነት ነገር አያስፈልግም። ፈቃደኛ መሆን ብቻ በቂ ነው። ፍላጎቱ ካለ ሁሉንም ነገር ለማድረግ ቀላል ነው። የእግዚአብሔር መግቦቱም እስካሁን ድረስ ይህ ነው። ሥጋ ቢቆስል ያን ያህል ከባድ ጉዳትን አያመጣብንም። ምክንያቱም ምንም ባንታመም እንኳን ሞት መጥቶ ይህን ሥጋችንን ያፈርሰዋል፣ ያበሰብሰዋል። ነፍሳችን ብትታመም ግን ጉዳቱ ብዙ ነው። እግዚአብሔር የነፍስን ሕመም ለመፈወስ መድኃኒቱ ቀላል፣ ምንም ወጪና ስቃይ የሌለበት ያደረገውም ለዚህ ነው። ታዲያ ምንም እንኳን በሕመሙ ምክንያት የሚያስገኘን ጉዳት ያን ያህል ብዙ ባይሆንም የገንዘብ ወጪን የሚጠይቀው ሐኪም የሚያስፈልገው ብዙ ስቃይ ያለበት ሥጋችን ሲታመም እርሱን ለማከም እጅግ የምንደክም ሆነን ሳለ እጅግ ብዙ ጉዳት የሚያመጣውን እርሱን ለመፈወስ ወጪ የማይጠይቀውን ለማስታመም ሌሎች ሰዎች የማያስቸግረውን እንደ ምላጩና እንደ መራራ መድኃኒቱ ስቃይ የሌለበትን ይልቁንም ከነዚህ አንዱስ እንኳን ሳይፈልግ በእኛ ኃይል ባሉ ምርጫና ፈቃድ ብቻ መዳን የሚችለውን ይህን ማድረግ ሳንችል ስንቀርም ከባድ የፍርድና ቅጣት ስቃይም እንደሚያገኘን በእርግጥ እያወቅን ነፍሳችን ቁስል ችላ የምንል ከሆነ ምሕረት ነው። ሊደረግልን የሚችል ምሕረት እንደሚያለ ነው እኮ የምናገኘው ይቅርታ እንደሚያለ ይቅርታ ነው። ቅዱስ ዮሐንስ አፈወርቅ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። የዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35 ድረስ እንደተጻፈ። ምጽዋት የፊት መብራት ናት። ምጽዋት የፊት መብራት ናት። አንድ ሰው በጨለማ ሲጓዝ ከኋላው መብራት ቢያበሩለትም ከፊቱ የሚቀድመው የገዛ የአካሉ ጥላ እንቅፋት እየሆነበት ይጥለዋል። ወደፊት ያለውን መንገድ አጥርቶ እያየ ያለ ስጋት ለመሄድ እንዲችል የግድ የፊት መብራት ያስፈልገዋል። ጾም፣ ጸሎትና ሌሎች መንፈሳዊ ትሩፋት እንደኋላ መብራት ናቸው። የፊት መብራት የተሰኘች ምጽዋት ካልታከለችባቸው እነዚህ ብቻቸውን ዋጋ ያሰጡንም። በምጽዋት በላይ ታላቅ ነገር እንደሌለ ልንረዳ ይገባል። ዓለም ሁሉ ከነበረበት የበደል ዕዳ የዳነው ቸር እረኛ በሆነው በመድኃኔ ዓለም በአካሉ ምጽዋትነት በሥጋው በደሙ መሰጠት ነውና። አባ ጊዮርጊስ ዘጋስጫ። በባልንጀራ ላይ የምትቆጣ ከሆነ ያንተ ቁጣ በእግዚአብሔር ላይ ነው። በባልንጀራ ላይ ቂምም በልብህ ያስክ ከሆነ ቂምህ በጌታ ላይ ነው። ባልንጀራህም በከንቱ የምትቆጣው ከሆነ ኃጢአት በአንተ ላይ ይሰለጥንብሃል። ልብህን የፍቅር ማደሪያ ካደረከው በምድር ላይ አንዳች ጠላት አይኖርህም። ቅዱስ ኤፍሬም ሶርያዊ።
ፈተና ሲገጥመን ውስጣችን ሊረበሽ ወይም በቀቢጸ ተስፋ ሊያዝ አይገባውም። ወርቅን የሚያነጥር ሰው በእሳት ውስጥ የሚጨምራትን የወርቅ ቅንጣት እዚያ ውስጥ ምን ያህል ጊዜ መቆየት እንዳለበት ያውቃል። መቼ ከእሳቱ ሊያወጣት እንደሚገባውም ያውቃል። እንዲሁ እስከ መጨረሻው በእሳቱ ውስጥ ተጥላ እንድትቀርና በዚያ እንድትቃጠል አይፈቅድም። እግዚአብሔር ደግሞ ይህን ከወርቅ አንጣሪው በላይ ያውቃል። መቼ ከርኩሰታችን እንደምንነጻ ያውቃል። በመሆኑም ራሳችንን በመጣልና ተስፋ በመቁረጥ በክፋት ላይ ክፋት እየጨመር እንዳንሄድ ሽቶ መቼ ከዚያ ፈተና እንደሚያወጣን ያውቃል። ስለዚህ ድንገት ያላሰብነው ነገር ቢገጥመን በፍጹም የምናማርር ወይም በተስፋ የምንቆርጥ ልንሆን አይገባም። ከዚህ ይልቅ የእነዚህ ነገሮች ምንነትን የሚያውቅ እግዚአብሔርን መጠበቅ እርሱ እስከፈቀደው ጊዜ ድረስም ልቦናችንን በእሳት እንዲፈተን ማድረግ ይገባናል። ምክንያቱም ይህ ነገር በእኛ ላይ እንዲመጣ የፈቀደው ለእኛም ጥቅምና በዚያ ውስጥ ሆነን በምናሳየው ጥረት ይበልጥ ሊያከብረን ስለሚወድ ነው። ቅዱስ ዮሐንስ አፈወርቅ ወደ ኦሎምፒያስ ሰዎች የጻፈው መልእክቱ። ከቅዱሳን አበው ትምህርት የተማርኩት ሃይማኖት እኔም ዘወትር የማስተምረው ሃይማኖት እንደ ጊዜው ሁኔታ ምን ሳልጨምርበት ሳልቀንስበት ይህን ሃይማኖት ማስተማሬ መቼም ቢሆን አላቆም። ዳግም ልጅነቴን አግኝቼ የተወለድኩት ከእርሱ የተነሳ የምኖረውም በእርሱ መሰረትነት ነው። ቅዱስ ጎርጎርዮስ ዘእንዝናት። የፍቅር እጦት ቂምና ጥላቻን ይፈጥራል። ይህ ደግሞ በኃጢአት ሐሴት ማድረግን ያመጣል። መጽሐፍ ቅዱስ እንዲህ ይላል፣ ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴት አያድርግ። መጽሐፈ ምሳሌ ምዕራፍ 24 ከቁጥር 17። ሌላው የፍቅር እጦት ውጤት ቁጣና ክፋት ነው። እንዲህ ያለው ሁኔታ ስድብን፣ ጠብን፣ ግድያን፣ ነቀፋን፣ ማዋረድና ስም ማጥፋት ማስፋፋትን ያስከትላል። ከዚህ በተጨማሪ የፍቅር እጦት ወይም ጉድለት በቅናት ወደ አላዋቂነት፣ ወደ ኩራት፣ ወደ ጽናት ማጣትና ወደ ጭካኔ ይመራል። ለእግዚአብሔር የሚሆን ፍቅርን ማጣት በብዙ ጉዳዮች ውስጥ ሊገለጥ ይችላል። ከእርሱም መካከል ጸሎትን፣ መጽሐፍ ቅዱስንና ቤተክርስቲያንን መርሳት ጥቂቶች ናቸው። በእግዚአብሔር ፊት መቆምን ማጣትና በእግዚአብሔር መንግሥት ፈጽሞ ሐሴት አለማድረግ ሌሎቹ ጉድለቶች ናቸው። ብፁዕ አቡነ ሽኖዳ ሳልሳዊ። ሰላም ላንተ። እግዚአብሔር በውስጥ ያኖረውን መብራት ጠላትህ ካንተ በላይ ያውቀዋል። ፀሐይ ሲጨልም ከዋክብት ሲረግፉ በአንተ ውስጥ ለዘላለም የሚቀጣጠለው እሳት እንደማይጠፋ ካንተ የተሻለ እርሱ ያውቀዋል። ስለዚህ ጨለማ ውስጥ ሲከትህ ተስፋ ሊያስቆርጥ አይደክመውም። ግንብህን ለመስራት ስትነሳ ጦቢያና ሳንበሌጥ ነህምያን ተስፋ በማስቆረጥ ሊዋጉት እንደሚሞክሩ ተስፋ የለህም እያለ ወደ አንተ ቀስቱን ይወረውራል። ክብርህን ውሸት ነው ብሎ እንድትንቀው ያደርግሃል። ከፍታ በታሰርክባቸው ትናንሽ የሥጋ ድካሞች ከልሎ እንዳይታይ ያደርግሃል። የዋሁ ሰው ሆይ በጨለማው ሰማይ ላይ ከዋክብት ደምቀው ስለሚታዩ ከዋክብትን ልንረሳቸው አንችልም። አንተም በጨለማው ውስጥ እንደ ኮከብ ስለምታበራ ጠላት አልረሳህም። እርግጥ ነው ጨለማ በዙሪያ ይሆናል፣ ነገር ግን ያንተን ክብር አልለወጠውም። ስለዚህ ዝም ብለህ ወደ ላይ እደግ፣ ግንብን ስራ። ቢደክምም ነገ ትበረታለህ፣ ብትወድቅም ትነሳለህ። እንኳን ወድቀህ ሞተህም ቢሆን ትነሳለህ። አንተ ማለት ይህን ያህል የከበርክ ነህ። ሰውነት ላይ ባለ እራፊ ጨርቅ ማንነት የማይመዘን ወደ ወድህ በሚገባ ክብር የማይለካ ነህ። አምላክነትህን ያበርታ። ባካችሁ ነፍሳችሁን አድኑ፣ ከሰይጣንም ፈተና ጠብቁ። ቀደምት አባቶቻችን